ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? በዛሬ ቪዲዮ ታይምን ለመግለጽ የምንጠቀማቸው there are different types of words in English አሉ። እነሱን ቃላቶች እናያለን። ለምሳሌ እንደ ego, since, as soon as, by the way, during, while so እነዚህ ቃላቶች ዲፈረንስ ምንድነው? እንዴትስ ነው የምንጠቀመው የሚለው ነገር በደንብ አድርገን እናያለን። እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። የቻናሉ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ ማለት ነው። ቀጥታ ወደ ትምህርቱ the first word is ego ነው። ego ሲባል ያለፈ ነገርን ከዚህ በፊት እኮ እንደዚህ አድርጌ ነበር። ለምሳሌ I saw her 3 days ago ከ3 ቀናት በፊት እኮ እሷን አይቻት ነበረ ስንል it is a past event አይደለ? ያለፈ ጊዜ ነው አይደለ? እንደዚህ አይነት ያለፉ ጊዜያቶችን ለመግለጽ we use ego የምትለውን ወርድ ነው የምንጠቀመው። this ego used to say how much time has passed from the past event until now። ስለዚህ አሁን ካለንበት ጀምረን እስካለፈው ጊዜ ድረስ ምን ያህል ታይም how much time pass አደረገ ወይም ደግሞ ምን ያህል ሰዓታት ወይም ደግሞ ምን ያህል ጊዜ አለፈው የሚለው ነገር ለመግለጽ we use ego ነው። this ego counts backward from the present። ስለዚህ ይሄ ego አሁን ካለንበት ጀምሮ backward ወይም ደግሞ ወደ ኋላ ነው የሚቆጥረው ነገሮችን ማለት ነው። ለምሳሌ ego century ምናምን ሲባል ego 3 days ምናምን ሲባል ከ3 ቀናት በፊት ከ4 ቀናት በፊት ሲባል ወይም ego century ምናምን ያለፈው አመት ምናምን እንደዛ ማለት። ስለዚህ አሁን ካለንበት ከፕሬዘንት ታይም ተነስቶ ወደ ኋላ ባክዋርድ ነገሮችን ካውንት የሚቆጥር ከሆነ it is ego ነው የምንጠቀመው። ኤግዛምፕል እዚህ ጋር I saw her 3 days ago እሷን ከ3 ቀናት በፊት አይቻት ነበረ። ከ3 ቀን በፊት አይቻት ነበር አይደለ? ስለዚህ it is a past ማለት ነው። ፓስት ኢቨንት ነው። ስለዚህ አሁን ካሁን ተነስቶ from the present ተነስቶ to the backward ወይም ደግሞ to the past event ወዳለፈው ኢቨንት ወይም ጊዜ የሚቆጥር ከሆነ it is ego ነው። he left 10 minutes ago እሱ ከ10 ደቂቃ በፊት ሄዷል። he left 10 minutes ago እሱ ከ10 ደቂቃ በፊት ሄዷል። it is a past አይደለ? አሁን ካለንበት ጀምረን to the past ወይም ደግሞ to the background ወደ ኋላ ወይም ወደ ጀርባ ተመልሰን መንቆጥር ከሆነ it is ego ነው። they moved here a year ago እነሱ ከአመታት በፊት ከዚህ ሄደዋል። ከአመታት በፊት እነሱ ከዚህ ሄደዋል። it is a past event ነው ማለት ነው። the key difference from since ስለዚህ ego ከsince የሚለይበት መንገድ this ego looks backward from now ስለዚህ አሁን ካለበት ጀምሮ ወደ backward ወይም ደግሞ ወደ ጀርባ ወደ finished time ወደ አለቀ ታይም የሚሄድ ከሆነ it is ego ነው። and ego ሁል ጊዜ uses የሚያደርገው it is past simple tense ነው። እዚህ ጋር ኤግዛምፕሉ ላይ እንደምታዩት moved left saw እነዚህ it is past simple tense ወርዶች ናቸው ማለት ነው። ስለዚህ past simple tense verboች ናቸው። ስለዚህ past simple tense ወይም past simple tense verboች የሚጠቀመው ego ነው because ካሁን ካለንበት ይጀምርና to the backward ወይም ደግሞ to the past ስለሚያወራ and since ደግሞ it indicates the starting point of an action or situation that continues until now። ስለዚህ starting point of an action ስለዚህ አንድ አክሽን ከጀመረበት ቦታ ይነሳና አሁን እስካለበት ድረስ የሚቀጥል ከሆነ ያንን የአክሽን ጊዜ ወይም ደግሞ የተግባር ጊዜን ለመግለጽ የምንጠቀምባት ቃል it is since ትባላለች። ስለዚህ since it is a starting point of an action ስለዚህ አክሽኑ የጀመረባት starting point ወይም ደግሞ አክሽኑ የጀመረባት ሰዓት ይጀምርና it is continuous until ነው። ስለዚህ አክሽኑ ከጀመረበት ሰዓት ጀምሮ እስካሁን የሚቀጥል ከሆነ ያንን ነገር ለመግለጽ የምንጠቀምበት ቃል it is since ትባላለች። ስለዚህ አሁን ለምሳሌ ቅድም ego ከሲንስ የሚለየው አንደኛ ነገር past simple tense word ነው የሚጠቀመው። ሁለተኛ ነገር ደግሞ it is backward from now ስለዚህ አሁን ካለበት ይነሳና ወደ ኋላ የሚያይ ከሆነ it is ego ይባላል። since ግን it looks forward from a start point to the now እዚህ ጋር እንዳልኳችሁ ከስታርቲንግ ፖይንት ኦፍ አን አክሽን ጀምሮ it is continuous until now ስለዚህ አክሽኑ ከጀመረበት ሰዓት ጀምሮ አሁን እስካለበት ድረስ የሚቀጥል ከሆነ ያንን ነገር ለመግለጽ የምንጠቀመው ሲንስ ነው። ኤጎ ግን አሁን ካለበት ተነስቶ ወደ ባክዋርድ ነው የሚያየው። ስለዚህ ሲንስ ሉክስ ፎርዋርድ ፍሮም ኤ ስታርቲንግ ፖይንት ቱ ናው ስለዚህ ከስታርቲንግ ፖይንት ጀምሮ አሁን እስካለበት ነገር የሚያይ ከሆነ it is ሲንስ ነው። it uses simple present perfect tense ስለዚህ ይሄ ሲንስ present ፐርፌክት ቴንስ ነው የሚጠቀመው። ኤጎ ደግሞ ፓስት ሲምፕል ቴንስ ነው የሚጠቀመው። እዚህ ጋር ዲፈረንሱን የምነግራችሁ ግራ እንዳያገባችሁና ሁለቱንም እየለያችሁ እንድትሄዱ ብዬ ነው። ለምሳሌ እዚህ ጋር
I have lived here since 2019 ስለዚህ እኔ እዚህ ለ2019 ከ2019 ጀምሮ እኖር ነበረ ከ2019 ጀምሮ እኖራለሁ ወይም ደግሞ I have lived here since 2019 ስለዚህ ከ2019 ጀምሮ እዚህ እኖራለሁ ወይም ደግሞ እዚህ እየኖርኩ ነው። ስለዚህ የጀመረችው ስታርቲንግ ፖይንት ኦፍ ማለት 2019 ስቲል ነው ምንድነው እዛ ቦታ ላይ የኖረች ነው ማለት ነው። ሶ ሺ ኮንቲኒዩስ ሊቪንግ ኢን ዛት ኤሪያ ሶ በዛ ኤሪያ ወይም በዛ አካባቢ እየኖረች ነው። ሶ አይ ሃቭ ሊቭድ ሂር ሲንስ 2019 ሶ ከ2019 ጀምሮ እዚህ እየኖርኩኝ ነው። ሶ it is present perfect tense because have plus past participle ማለት ነው። lived የሚለው ነገር it is past participle ወይም ደግሞ verb 3 ሶ I have lived here since 2019 ስለዚህ since የምንጠቀም for a starting point of an action ወይም ደግሞ starting point ነው። ስለዚህ ከስታርቲንግ ፖይንት ጀምሮ until now አክሽኑ continuous የሚያደርግ ከሆነ we use በሲንስ ነው የምንገልጸው በሲንስ She has been waiting since 3 o'clock. She has been waiting since 3 o'clock. So ከ3 ሰዓት ጀምሮ እሷ እየጠበቀች ነው። ከ3 ሰዓት ጀምሮ እሷ እየጠበቀች ነው። So the starting point of an action it is 3 o'clock ነው። So until now ምን ያደረገች እየጠበቀች ነው ማለት ነው። They have known each other since childhood. They have known each other since childhood. So ከልጅነታቸው ጀምሮ እነሱ ይተዋወቃሉ። ከልጅነታቸው ደግሞ እነሱ ይተዋወቃሉ። ሶ ስቲል ነው ዘይ ናውን ኢች አዘር ስለዚህ ስቲል ነው ያንግ እስኪሆኑ ድረስ እርስ በራስ ይተዋወቃሉ። ሶ እርስ በራስ መተዋወቃቸው የጀመረው መች ነው? ኢትስ ሲንስ ቻይልድሁድ ሶ ከልጅነታቸው ጀምሮ ማለት ነው። ሶ እንደዚህ አይነት ፍሮም ስታርቲንግ ፖይንት ኦፍ አን አክሽን ጀምሮ አንቲል እና ኮንቲኒየስ የሚያደርግ ከሆነ ያንን ጊዜ የምንገልጸው ሲንስን በመጠቀም ሶ አሁን የሲንስ እና የኤጎ ልዩነቱ እንደገባችሁ ተስፋ አደርጋለሁ። ኤጎ ሲባል ኢትስ ፍሮም ናው ጀምሮ ባክዋርድ ወይም ደግሞ ቱ ዘ ፓስት የሚሄድ ከሆነ ለምሳሌ እዚህ ጋር ኤግዛምፕል ቅድም እንዳየነው አይ ሶ ሄር 3 days ago ከ3 ቀናት በፊት እሷን አይቻታለሁ። ከ3 ቀናት በፊት እሷን አይቻት ነበረ። ሶ ፍሮም ናው ይጀምርና ቱ ዘ ፓስት ወይም ደግሞ ቱ ዘ ባክዋርድ የሚሄድ ከሆነ ኢትስ ኤጎ ነው። ሂ ሌፍት 10 minutes ago እሱ ከ10 ደቂቃ በፊት ሄዷል። ከ10 ደቂቃ በፊት ሄዷል። ሶ ኢትስ አክሽን ብል ኮምፕሊትድ ሆኗል። ካሁን ጀምሮ ኢትስ ከ10 ደቂቃ በፊት ነው እሱ የሄደው ማለት ነው። ኢትስ አ ፓስት ኢቨንት ነው። ሲንስ ሲሆን ግን ፍሮም ስታርቲንግ ፖይንት ኦፍ አክሽን ስለዚህ አክሽን ከጀመረበት ሰዓት ጀምሮ ኢትስ አንቲል ናው እስካሁን የሚቀጥል ከሆነ ያ አክሽን ወይም ደግሞ ያ ተግባር ዊ ኮኔክት ባይ ሲንስ ነው ኮኔክት የምናደርገው። ለምሳሌ አይ ሃቭ ሊቭድ ሂር ሲንስ 2019 ሰው ከ2019 ጀምሮ እዚህ እየኖርኩኝ ነው። ስለዚህ የስታርቲንግ ፖይንት ኦፍ ታይም 2019 አንቲል ነው ምንድነው እየኖረች ነው ማለት ነው። ሶ የሁለቱ ልዩነት ይሄ ነው። ኢትስ ሲንስ ሲሆን ኢትስ ፕሬዘንት ፐርፌክት ቴንስ ነው። ባት እንትን ሲሆን ግን ኤጎ ሲሆን ግን ፓስት ሲምፕል ቴንስ ነው። ሌላኛው አሱን አስ ነው። ሶ አሱን አስ ማለት ኢትስ ኢሚዲየትሊ አፍተር ሳምቲንግ ሃፕንስ ዋን አክሽን ፎሎስ አናዘር ቬሪ ኳይክሊ። ስለዚህ አንድ አክሽን እንደተፈጸመ ወዲያው አንዱ አክሽን ወይም ደግሞ ሌላኛው አክሽን የሚቀጥል ከሆነ ዊ ኮኔክት ዛት ሴንቴንስ ኦር ዛት አክሽን ባይ አሱናስ ማለት ኢሚዲየትሊ እንደማለት ወይም ደግሞ ወዲያው እንደማለት ነው። ሶ ኢሚዲየትሊ አፍተር ሳምቲንግ ሃፕንስ ዋን አክሽን ፎሎስ አናዘር ቬሪ ኳይክሊ። ስለዚህ አሁን ለምሳሌ ኮል ሚ አሱናስ ዩ አራይቭ ሶ እንደደረስክ ደውልልኝ። ሶ እንደደረሰ ምን ማድረግ አለበት? መደወል አለበት ማለት ነው። ሶ እንደደረሰ ኢትስ ዋን አክሽን ነው። ዘን ኢሚዲየትሊ ኦከር የሚያደርገው ወይም ደግሞ የሚፈጠረው አክሽን ኢትስ ኮል ሚ ነው ወይም ደግሞ ደውልልኝ ነው። ሶ እንደደረስክ ደውልልኝ። ሶ በተቻለ መጠን እንደደረስክ ደውልልኝ ስንል ኢትስ ቱ አክሽን ነው ኮኔክትድ ነው ማለት ስለዚህ it is one action follows another action very quickly ስለዚህ አንዱን አክሽን ተከትሎ ሌላኛው አክሽን ወዲያው immediately በፍጥነት ይከናወናል። ስለዚህ እንደዚህ አይነት ከሆነ it is we connect that action by as soon as ነው። ስለዚህ in as soon as in future sentence use simple present tense after as soon as not future tense ነው። ስለዚህ ምንድነው as soon as ስንጠቀም ለምሳሌ call me as soon as you arrive so this is the simple present tense ሲምፕል ፕሬዘንት ቴንስ ስለዚህ ሞስት አፍተር አሱን አስ ብለን የምናስገባው ሰንቴንስ ምን መሆን አለበት? ኢት ሲምፕል ፕሬዘንት ቴንስ መሆን አለበት ማለት ነው። ለምሳሌ እዚህ ጋር አሱን አስ አይ ዎክ አፕ አይ ቼክድ ማይ ፎን ሶ በተቻለ መጠን እንደተነሳው በጊዜ እንደተነሳው ስልኬን ቼክ አደርጋለሁ። ስለዚህ ኦልዌይስ ዶንት ፎርጌት ከአሱን አስ በኋላ የምታስገቡ ሰንቴንስ ወይም ደግሞ ቴንስ ኢት ኢዝ ሲምፕል ፕሬዘንት ቴንስ መሆን አለበት። ስለዚህ ኢት ኢዝ ፓስት ቴንስም አይሆንም
ፊውቸር ቴንስም አይሆንም። ሶ ኦልዌይስ ሲምፕል ፕሬዘንት ቴንስ ነው የሚሆነው። ሶ ኮል ሚ አስ ሱን አስ ዩ አራይቭ። ሶ እንደደረስክ በተቻለ መጠን እንደደረስክ ደውልልኝ። አስ ሱን አስ አይ ዎክ አፕ ኢት ኢዝ አይ ዎክ አፕ የሚለው ኢት ኢዝ ሲምፕል ፕሬዘንት ቴንስ ነው። ሶ አስ ሱን አስ ብላችሁ የምታስገቡ ቀጣዩ ሰንቴንስ ኢት ኢዝ ኦልዌይስ ሲምፕል ፕሬዘንት ቴንስ መሆን አለበት። ሶ አስ ሱን አስ አይ ዎክ አፕ አይ ቼክድ ማይ ፎን። ስለዚህ በተቻለ መጠን በጊዜ እንደተነሳው ስልኬን ቼክ አድርጋለሁ። ሺ ሌፍት አስ ሱን አስ ዘ ሚቲንግ ኢንድድ። ሺ ሌፍት አስ ሱን አስ ዘ ሚቲንግ ኢንድድ። ስለዚህ ሚቲንግ ወይም ደግሞ ስብሰባው እንዳለቀ እሷ ትሄዳለች። ስብሰባው እንዳለቀ እሷ ትሄዳለች። I will tell him as soon as I see him. I will tell him as soon as I see him. ስለዚህ in the future tense ላይ future tense አሁን ለምሳሌ ሴንቴንሳችሁ በfuture tense ጀምሮ as soon as ካላችሁ በኋላ የቀጣዩ ሴንቴንስ የሚሆነው it is simple present tense ነው እንጂ it is simple future tense አይሆንም። so I will tell him as soon as I see him. so እንዳየሁት በተቻለ መጠን እነግረዋለሁ። በተቻለ መጠን ወይም ደግሞ በፍጥነት እንዳየሁት እነግራለሁ። so ልክ እንዳየው ምን ያደርገዋል ማለት ነው? ይነግረዋል ማለት ነው። ስለዚህ immediately from one action the other action ምን ይሆናል? continue ያደርጋል። ስለዚህ immediately አንዱ አክሽን ከተፈጸመ በኋላ ሌላኛው አክሽን የሚፈጸም ከሆነ we connect that two actions or two sentences by as soon as. so I will tell him as soon as I see him. so እንዳየሁት እነግረዋለሁ። እንዳየሁት እነግረዋለሁ። so this is connected by as soon as ነው። so don't forget if the sentence is future tense ከሆነ በfuture tense የሆነ አክሽን ከጀመራችሁ ለምሳሌ I will tell him it is a future simple tense ነው አይደለ? so after that as soon as ካላችሁ በኋላ ቀጣዩ sentence የሚሆነው it is simple present tense ነው። simple present tense. so I will tell him as soon as I see him. so እንዳየሁት እነግረዋለሁ። እንዳየሁት እነግረዋለሁ። so as soon as ይሄን ይመስላል። ሌላኛው ደግሞ by the way ነው። by the way ደግሞ it is used to introduce a new or extra topic in conversation. so by the way ማለት በተጨማሪ እንደማለት ነው። so ለምሳሌ የሆነ ነገር እያወራችሁ ወይም ደግሞ እየተነጋገራችሁ ኤክስትራ የሆነ ኢንፎርሜሽን ወይም ደግሞ ተጨማሪ የሆነ መረጃ መስጠት ከፈለጋችሁ by the way ብላችሁ ያንን ነገር አዲሽናል የሆነ ኢንፎርሜሽን አድ ማድረግ ትችላላችሁ። so it is often something you just remember. it is not time related. ስለዚህ ይሄ by the way የሚባለው ነገር it is time related አይደለም። so ከጊዜ ጋር የሚገናኝ ነገር ሳይሆን just የሆነ ነገር ለመጨመር የሆነ ነገር አሰባችሁና ወይም ደግሞ ባይምሯችሁ ትዝ አላችሁና ያንን ነገር ለመጨመር ስትፈልጉ by the way ብላችሁ ያንን ኤክስትራ የሆነ ኢንፎርሜሽን አድ ማድረግ ትችላላችሁ። so the key difference from others ከሌሎቹ ዋናው ዲፈረንሱም ደግሞ this is a conversational phrase ነው። ኮንቨርሴሽን ያ ማለት የጭውውት ወይም ደግሞ እትስ በምታወሩበት ሰዓት እትስ አድ የምታደርጓት እትስ ፍሬዝ ናት። ሶ እትስ ናት ታይም ወርድ አይደለችም። ለምሳሌ ባይ ዘ ዌይ ሃቭ ዩ ሲን ማይ ኪስ። ባይ ዘ ዌይ ስልኬን አይተሃል ወይም ደግሞ ቁልፌን አይተካል እንደማለት ማለት ነው አይደለ? ሶ አይ ላይክ ዩር ሸርት ባይ ዘ ዌይ ዌር ዲድ ዩ ባይ ኢት። ሶ ቲሸርትክን ወድጄዋለሁ የት ነው የገዛከው? ቲሸርትክን ወድጄዋለሁ በሚገርም ሁኔታ የት ነው የገዛከው? እንደዚህ ምናምን ብላችሁ ስለዚህ በምታወሩበት ሰዓት ምናምን አውጪ ባይዛው የምትለው ነገር ሞስት ኦፍ ዘ ታይም ኮንቨርሴሽን ወይም ደግሞ ከሰዎች ጋር ምናምን ስናወራ እትስ የምንጠቀማት ወርድ ናት። ስለዚህ እትስ አይ ላይክ ዩር ሸርት ባይ ዘ ዌይ ዌር ዲድ ዩ ባይ ኢት። ስለዚህ ቲሸርትክን ወድጄዋለሁ ግን የት ነው የገዛከው እንደማለት። ቲሸርትክን ወድጄዋለሁ ግን የት ነው የገዛከው እንደማለት። ስለዚህ እነዚህ ቃላቶች እትስ ባይዛው የምትለው ነገር እትስ ኮንቨርሴሽናል ፍሬዝ ናት ኤ ታይም ሪሌትድ። ስለዚህ ታይምን ለመግለጽ የምንጠቀማት ሳይሆን እትስ ኮንቨርሴሽናል ወርድ ናት ማለት ነው። ሶ ዘ አዘር ለምሳሌ እዚህ ጋር ባይ ዘ ዌይ አይ አም ሊቪንግ ኤርሊ ቱሞሮ። በሚገርም ሁኔታ ነገ በጠዋቱ እሄዳለሁ። ነገ በጠዋቱ ነው የሚሄደው። ስለዚህ እንደዚህ ስታወሩ ማለት ነው። we are having a party by the way can you bring some drink? so እኛ ፓርቲ አለን እና ጥቂት መጠጦች ልታመጣልን ትችላለህ? ጥቂት መጠጦች ልታመጣልን ትችላለህ? so it is such like things for adding extra information ተጨማሪውን ኢንፎርሜሽን አድ ማድረግ ስትፈልጉ it is used to introduce any or extra topic in a conversation. so በምታወሩበት ሰዓት ተጨማሪውን ኤክስትራ የሆነ ኢንፎርሜሽን አድ ወይም ደግሞ ኤክስትራ የሆነ አይዲያ ሀሳብ አድ ማድረግ ስትፈልጉ you can use by the way የምትለውን ወርድ መጠቀም ትችላለች። it is conversational phrase ናት። it is not time
ወርድ አይደለችም። ሶ ባይ ዘ ዌይ ሃቭ ዩ ሲን ማይ ኪስ ሶ ቁልፎችን አይተካ እንደዚህ ብለን ለመግለጽ እንፈልግ ማለት ነው። and the other one is during ነው during so this during it is indicates that something happens within a period of time ለምሳሌ within a period of time ነገሮች ሲፈጸሙ ወይ ኦር ነገሮች ኦከር ሲያደርጉ most of the time during ነው የምንጠቀመው it is between two actions በሁለት አክሽኖች መካከል የሆነ ነገር ሲፈጠር something happens ሲያደርግ within a period of time በጊዜያት ውስጥ የሆነ ነገር ሲፈጠር ያን ነገር ለመግለጽ የምንፈጥረው it is during ነው። ለምሳሌ he fell asleep during the movie ለምሳሌ እሱ ፊልም እያየ ተኛ ሶ በፊልም በሚያይበት ሰዓት ተኛ ሶ መጀመሪያ ምን እያደረገ ነበር ፊልም እያየ ነበር ሶ በማከል ምን አደረገ ተኛ ማለት ነው። ስለዚህ እቺ በማከል የምትለዋ ነገር ወይም ደግሞ የሆነ አክሽን እየተፈጸመ during the period of time ያ ነገር እየተፈጸመ በዛ ሰዓት የምትፈጸም አክሽንን ለመግለጽ የምንጠቀምባት ወርድ during ትባላለች። ለምሳሌ ሆል ኢቨንት ሊሆን ይችላል ኤ ዴይ ሊሆን ይችላል መንዝ ሊሆን ይችላል ይር ሊሆን ይችላል it is a period of time within a whole event ሊሆን ይችላል within a day ሊሆን ይችላል within a month ሊሆን ይችላል within a year ሊሆን ይችላል so the key difference from while most of the time whileን እና duringን የሚያመሳስላቸው ነገር አለ during it is always followed by noun ነው during always ከduring ቀጥሎ ምን ይመጣል ማለት it is noun ወይም ደግሞ ስም ይመጣል it is not a verb ነው so but it is while ስንጠቀም ግን verb ing አለው while ስንጠቀም ግን it's while ብለን verb ing እናደርጋለን ማለት so most of the time it's while የምትለው ነገር አንሰር የሚያደርገው it is when መቼ የሚለውን ነገር አንሰር የሚያደርገው so example እዚህ ጋር he fell asleep during the movie he fell asleep during the movie ስለዚህ በፊልም ሰዓት ላይ እሱ ተኛ ወይም እትስ ፊልም እያየ በነበረበት ሰዓት እሱ ተኛ ይሄ the movie የሚለው ነገር movie ፊልም ነው አይደለ so it is a noun ስም መጠሪያ ነው ስለዚህ always during የምትለው ነገር ስምን ተከትላ ነው የምትመጣው I learned a lot during my trip ስለዚህ my trip ወይም ደግሞ በጉዞዬ ሰዓት ብዙ ነገር ተምሬያለሁ በጉዞዬ ሰዓት ብዙ ነገር ተምሬያለሁ so trip የሚለው ነገር ጉዞ it is ጉዞ የሚለው ነገር it is a noun መጠሪያ ነው no one spoke during the meeting no one spoke during the meeting so በስብሰባው ሰዓት ማንም አልተናገረም በስብሰባው ሰዓት ማንም አልተናገረም ስለዚህ it is during a period of time ስለዚህ በሆነ ሰዓት ውስጥ የሚፈጸም ነገር ወይም ደግሞ የሆነ አክሽን እየተፈጸመ ሳለ በዛ አክሽን ማከል ላይ የሚፈጸሙ ነገሮችን ለማያያዝ ስንፈልግ ወይስ during የምትለው ነገር ነው የምንጠቀመው so I learned a lot during my trip ስለዚህ እኔ በትሪፕ ወይም ደግሞ በጉዞ ሰዓት ብዙ ነገር ተምሬያለሁ በጉዞ ሰዓት ብዙ ነገር ተመሳሳይ በሷ በጉዞ ሰዓት ብዙ ነገር ተምራል ሰው ያ ብዙ ነገር ማማሯ የተፈጠረው it is during the trip ነው ስለዚህ በትሪፕ ወይም ደግሞ በጉዞ ሰዓት ነው የተፈጸመው he fell asleep during the movie he fell asleep during the movie so ፊልም በሚያይበት ሰዓት እሱ ተኛ ፊልም በሚያይበት ሰዓት ተኛ ስለዚህ it is ፊልም እያየ ነው በማከል የተኛ so touch like thingsን ኮኔክት ለማድረግ የምንጠቀምባት it is time word it is during ትባላለች ሌላኛው ደግሞ while ነው so while it is indicate the two actions happening at the same time it focuses on the action or process so እቺ while የምትለው ነገር ሁለት አክሽኖች ወይም ደግሞ ሁለት ተግባራት at the same time ሲፈጠሩ at the same time happen ሲያደርጉ እነዛን ነገሮች ኮኔክት ለማድረግ ለማያያዝ የምንጠቀምባት time word it is while ትባላለች so this while የምትለው ነገር it is focus on action or process ስለዚህ ሂደት ላይ ወይም ደግሞ አክሽን ተግባር ላይ ነው ፎከስ የምታደርገው so the key difference from during so while is followed by a clause ነው clause ወይም ደግሞ it is ሀረግ ማለት ደግሞ subject plus verb ነው it is and often continuous tense ነው and whileን ስንጠቀም it is the tense ምንድነው የምንጠቀመው it's continuous tense ነው continuous tense ማለት ደግሞ ing ያለበት ማለት ነው so don't forget whileን ስትጠቀም always an actions happening at the same time so ሁለት አክሽኖች at the same time ተፈጥሮ እነዛን ኮኔክት ለማድረግ we use while and it focuses on the action or process ስለዚህ አክሽን ላይ ወይም ደግሞ ፕሮሰስ ላይ ፎከስ ያደርጋል and also it is often uses continuous tense ነው የሚጠቀመው because ሁለት አክሽኖች አንድ ላይ የሚፈጸሙ at the same time የሚፈጸሙ ከሆነ አንዱ አክሽን ከተፈጸመ በኋላ ቀጣዩ አክሽን ምንድነው የሚሆነው continuous አክሽን ነው የሚሆነው so ለምሳሌ ኤግዛምፕል እዚህ ጋር he fell asleep while watching the movie so ፊልም እያየ ነበረ በማከል ተኛ ፊልም እያየ ሳለ ተኛ ፊልም እያየ ሳለ ተኛ so አክሽኑ ምንድነው it's continuous action ነው because ፊልም እያየ
ሶ እያየ ከሆነ አክሽኑ ምንድነው? ኢትስ ኮንቲኒየስ አክሽን ነው። ሶ ኢፍ ኢትስ ኮንቲኒየስ አክሽን ከሆነ always we connect that sentence by while ነው while። ስለዚህ he fell asleep while watching the movie። ስለዚህ ፊልም እያየ ሳለ ተኛ። ፊልም እያየ ሳለ ተኛ። I read a book while watching I read a book while waiting for the bus ወይም ደግሞ ባስ እየጠበቅኩኝ ሳለ መጽሐፍ እያነበብኩኝ ነው። ባስ እየጠበቅኩኝ መጽሐፍ እያነበብኩኝ ነው። ስለዚህ while she waiting the bus she read a book ማለት ነው። ስለዚህ I read a book while waiting for the bus። ስለዚህ ባስ እየጠበቅኩኝ መጽሐፍ እያነበብኩኝ ነው። while I was cooking the phone rang። ስለዚህ ምግብ እያበሰልኩ ሳለ ስልኩ ጮኸ። ምግብ እያበሰልኩ ሳለ ስልኩ ጮኸ። she listened to music while she worked ስለዚህ እሷ እየሰራች ሙዚቃ ትሰማለች። ስለዚህ while she worked ስለዚህ እሷ ምንድነው? እሷ ስራ እየሰራች ምን ታደርጋለች? ሙዚቃ ትሰማለች ማለት። ስለዚህ at the same time ቱ አክሽኖች ምን ሆነ ሀፕን ያደርጋሉ ማለት ነው። ሶ at the same time በተመሳሳይ ሰዓት ሁለት አክሽኖች ይፈጠራሉ ማለት ነው። ሶ such thingsን ኮኔክት ለማድረግ የምንጠቀምበት ታይም ወርድ it is while ትባላለች። ሶ she listened to music while she worked። ሶ እሷ እየሰራች ሙዚቃ ትሰማለች። ሶ these are two actions ሙዚቃ መስማቱም እና ስራ መስራቱም it's at the same time ሆነም በተመሳሳይ ጊዜ ነው እየተፈጸሙ ያሉት ማለት ነው። ሶ at the same time የሚፈጸሙ ነገሮች ከሆኑ it is በዋይል ነው ኮኔክት የምታደርገው። ስለዚህ always በዋይል ኮኔክት ስታደርጉ ደግሞ the actions that coming after while or before while የሚመጣው አክሽን it is continuous tense ይጠቀማል። ለምሳሌ እዚህ ጋር while I was cooking the phone rang አይደለ? ሶ ምግብ እያበሰልኩ ሳለ ስልኩ ጮኸ። ሶ it is action is continuous action ነው ማለት ነው። ሶ such thingsን ኮኔክት የምታደርጉ whileን በመጠቀም ነው። ሶ this all about today's lesson። ስለዚህ የዛሬ ትምህርታችን ይሄን ይመስላል። ስለዚህ ስለ ኤጎ አየን፣ ሴንስ አየን፣ አሱናስ አየን፣ and by the way አየን፣ and during አየን and also while አየን። ሶ this all about today's lesson። ስለዚህ እንደገባችሁ ተስፋ አደርጋለሁ። ሶ እነዚህን ጊዜያቶች የምንጠቀምበት መንገድ ላይ ያው ከስርም ጽፌላችኋለሁ ማለት ነው። ያልገባችሁ ነገር ካለ ወይም ደግሞ ኮንፊውዝ ሆናችሁበት ነገር ካለ ደግሞ ጥያቄ ጠይቁኝ። ተጨማሪ ስለነዚህ ነገሮች እሰራላችኋለሁ፣ ሌላም ጥያቄ እሰራላችኋለሁ ማለት ነው። ሶ በጣም አመሰግናለሁ ቪዲዮውን ስለተከታተላችሁኝ። በቪዲዮውን ደግሞ ላይክ አድርጉ፣ እንዲሁም ደግሞ ቤቱን ሰብስክራይብ አድርጉ። ሶ የእናንተ ብርታት፣ የእናንተ ኮሜንት መስጠት፣ የእናንተ ሰብስክራይብ ማድረግ ሶ ለኔ ያበረታታኛል። ሶ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ